ስንቶች ቅባቱን ለማግኘት ያለቅሳሉ እና ይፈልጋሉ። ቅባቱን ልታሳድዱት ትችላላችሁ። ታምራዊ ነገሮቹን ማየት ትፈልጋላችሁ። ግን የኃይሉን ባለቤት የማታውቁት ከሆነ በባዶነት ትቀራላችሁ። ብዙዎች የሚያደርገውን ኃይል ይፈልጋሉ፣ ግን የእውነት አይፈልጉትም። የእውነት ነው የምነግራችሁ፣ መንፈስ ቅዱስን ማወቅ ስትጀምሩ ሁሉም ነገር ይቀየራል። ጸሎት፣ ግዴታ፣ ሸክም ሁሌም የተለመዱ ቃላቶች መሆናቸውን ያቆምና ንግግር ይሆናል። የእውነት ሕይወት ካለው ጋር የሚሰማችሁ የሚመልስ ለውስጣዊ ነፍሳችሁ የሚናገር ይሆናል። እርሱን ማምለክ ደግሞ ክላሲካል ወይም መዝሙር ብቻ መሆን ያቆምና በመለኮት ከእግዚአብሔር ጋር መገናኘት፣ ሕይወት ያለው መንፈስ በልባችሁ ውስጥ መንቀሳቀስ ይጀምርና ከዚህ ዓለም ሌላ ደስታ ውስጥ ይስባችሁና ይከታችኋል። እርሱን ብታውቁትም ባታውቁትም አለ። ነገር ግን ምን ያህል እንድታውቁት እንደሚፈልግ እንድታስቡት፣ ልክ እንደ ጓደኛችሁ ከጓደኛችሁ ጋር እንደምታወሩት እንድታወሩት ይፈልጋል። እንዴት ነው ወደ ራሳችሁ የምትጋብዙት? ጥያቄው ይሄ ነው። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። እንድታዩ ማድረግ ብችል፣ ከምትተነፍሱት አየር የበለጠ ቅርብ እንደሆነ ማስረዳት ብችል፣ እጃችሁን ይዞ በምቾት የሚመራችሁ በሰላም የሚሞላችሁ እና የሚረዳችሁ ነው። ነገር ግን ብዙዎች የሚረዱት በብቸኝነት ሆነው በጨለማ ውስጥና በማልቀስ ሆነው እግዚአብሔር የእውነት ቢሰማቸውና እንባቸውን ቢያብስላቸው ብለው ያስባሉ። ግን እኔ ያውቃለሁ የዚህን ምስጢር፣ እሱ ጋር ያለውን ማውራት፣ መራመድ፣ እያንዳንዷን ሁኔታ አብሬው የመሆንን ደስታ። የአሁኗ ሰዓት የውስጠኛው ማንነታችሁ የሚቀየርበት ነው። ይህን ሰምታችሁ ድጋሚ እንደ ድሮ ማሰብ አትችሉም። ከመንፈስ ቅዱስ ጋር የሚደረግ የንግግር ጉዞ። እንዴት ነው የምታወሩት? እንደሚሰማችሁስ እንዴት ታውቃላችሁ? እሱን ለማውራት አንደበተ ርቱዕ መሆን አይጠበቅባችሁ። ትልቁ ነገር መሰጠት ነው። ራሳችሁን ሙሉ በሙሉ ምንም ሳታስቀሩ መስጠት። ብዙዎች ኃይሉን ታምራቱን እንዲሰጣቸው ያለቅሳሉ። ግን ኃይሉ በጥረት አይገኝም። ነገር ግን በግንኙነት ውስጥ ነው የሚገኘው። ታምራቱም በመጠየቅ አይገኝም። ግን የማያልቅና ለረጅም ጊዜ የሚቆይ ግንኙነት ሲኖር ነው። በተከፈተ ልብና በተነቃቃ በረሃብ ስትፈልጉት በእናንተ እርሱ ይደሰታል። ነገር ግን በእናንተ እንዳይሰራ አታግዱት። ራሳችሁን ከእርሱ አታርቁት። እርሱን መስማት መማር ስትጀምሩ፣ በመገኘት ውስጥ መጠበቅን ስትማሩ፣ ወደ እርሱ የምትቀርቡት ፍላጎታችሁን ለማሳካት ሳይሆን ግን በተከፈተ ልብ አንተን ብቻ እፈልጋለሁ መንፈስ ቅዱስ ስትሉት፣ ከዛ ነው የኃይሉን ትልቅነትና የመገኘቱን እውነታ መለማመድ የምትጀምሩት። እውነቱን ስነግራችሁ እርሱ ልክ አጠገባችሁ እንዳለ በትክክል በሕይወታችሁ ውስጥ እንዳለ አድርጋችሁ ማናገር ስትጀምሩ፣ የምር ልባችሁን ስትከፍቱትና ራሳችሁን ለእርሱ ስትሰጡት ታገኙታላችሁ። ከእርሱ ጋር በኃይል መራመድ ትጀምሩና መቼም ቢሆን ከእርሱ ጋር ሆናችሁ ድጋሚ ብቸኝነት አይሰማችሁ። ከእርሱ ጋር ማንም ሊሰጣችሁ የማይችለው ፍቅርና መቼም የማይለያችሁ የማይተዋችሁ ጥሏችሁ የማይጠፋ ጓደኛችሁ ይሆናል። ግን ታዲያ ለእርሱ ዛሬ ልባችሁን አትከፍቱ? ሁሉንም ጊዜ የምታሳልፉበትን ነገር ፍርሃታችሁን ትታችሁ በቃ ዝም ብላችሁ ስሙን ጥሩትና ውስጣችሁን ይሙላው። መለመን አይጠበቅባችሁም። ከእርሱ ጋር ጊዜ አሳልፉ። እንዲያወራ እንዲንቀሳቀስ ፍቀዱለት። የምነግራችሁ ነገር ብዙዎች ያልገባቸው ነገር አለ። የክርስቲያን ሕይወት በቴዎሎጂ ወይም በመመሪያዎች ብቻ ሳይሆን ግን ከሕግና መመሪያ ያለፈ ነው። እናም መንፈስ ቅዱስ አማላጅ ወይም ግዴታ የተሞላበት ወይም በርቀት ኃይሉን በምድር ላይ የሚያንቀሳቅስ ሳይሆን የእውነት አለ። ዝም ብሎ የሚገኝና ከዛ ደግሞ የሚሄድ አይደለም። ልክ እንደ ሰው ነው። የሚያስቡ ስሜቶች አሉት። ንግግርን በጣም ከናንተ ይፈልጋል። የቅርብ የሆነ ግንኙነትን በጣም ይፈልጋል። እናም እሱን እስካላወቃችሁት ድረስ ከእርሱ ጋር መራመድ አትችሉ። ስንቶች ቅባቱን ለማግኘት ያለቅሳሉ እና ይፈልጋሉ። ቅባቱን ልታሳድዱት ትችላላችሁ።
ታምራዊ ነገሮቹን ማየት ትፈልጋላችሁ። ግን የኃይሉን ባለቤት የማታውቁት ከሆነ በባዶነት ትቀራላችሁ። ብዙዎች የሚያደርገውን ኃይል ይፈልጋሉ፣ ግን የእውነት አይፈልጉት። የእውነት ነው የምነግራችሁ፣ መንፈስ ቅዱስን ማወቅ ስትጀምሩ ሁሉም ነገር ይቀየራል። ጸሎት፣ ግዴታ፣ ሸክም ሁሌም የተለመዱ ቃላቶች መሆናቸውን ያቆምና ንግግር ይሆናል። የእውነት ሕይወት ካለው ጋር የሚሰማችሁ የሚመልስ ለውስጣዊ ነፍሳችሁ የሚናገር ይሆናል። እርሱን ማምለክ ደግሞ ክላሲካል ወይም መዝሙር ብቻ መሆን ያቆምና በመለኮት ከእግዚአብሔር ጋር መገናኘት፣ ሕይወት ያለው መንፈስ በልባችሁ ውስጥ መንቀሳቀስ ይጀምርና ከዚህ ዓለም ሌላ ደስታ ውስጥ ይስባችሁና ይከታችኋል። የሚያሳዝነው ነገር ብዙ ሰዎች አያውቁት። ስለ መንፈስ ቅዱስ ያወራሉ፣ ያስተምራሉ፣ መጽሐፍ ቅዱስን ያነባሉ። ሥራውን የሚገልጸውን መጽሐፍ ቅዱስ ግን የእውነት ያውቁታል። ጠዋት ከመነሳታቸው ያነቡታል። ቀናቸውን ከእርሱ ጋር ይውላሉ። በሕይወታቸው ላይ ለሚወስኑት ውሳኔዎች እርሱን ይጋብዙታል። በደስታም ሆነ በሐዘን ጊዜ እሱን ያስቀድሙታል። መረዳት ያለባችሁ ውድ የሆነው መንፈስ ቅዱስ ከምትተነፍሱት አየር በላይ የቅርብ ነው። እርሱ ዝም ብሎ አይመጣም፣ አይሄድም። የሆነ ሰዓትና ጊዜ የሚጎበኛችሁ አይደለም፣ ግን ታማኝ፣ ቃሉን የሚጠብቅ ከዚያ ደግሞ ሁሌም ይኖራል። እርሱን ብታውቁትም ባታውቁትም አለ። ነገር ግን ምን ያህል እንድታውቁት እንደሚፈልግ እንድታስቡት፣ ልክ እንደ ጓደኛችሁ ከጓደኛችሁ ጋር እንደምታወሩት እንድታወሩት ይፈልጋል። እንዴት ነው ወደ ራሳችሁ የምትጋብዙት? ጥያቄው ይሄ ነው። የምጠይቀው ጥያቄ እርሱን ችላ በማለት ታሳዝኑታላችሁ? የእርሱን አመራር ሳትቀበሉ መገኘቱን ታጠፉታላችሁ? ብዙዎች መንፈሱን ኃይሉን እፈልጋለሁ ይላሉ። ግን መንፈስ ቅዱስ በመከፋፈል ውስጥ አይደለም። የሆነ አካሉን የምትቀበሉት ሌላኛውን ደግሞ አካል የምትወስኑት ሳይሆን በተወለዳችሁ ጊዜ ወደ እናንተ መጥቶ በእናንተ ውስጥ ሊኖር ነው። ግን እናንተ በምታደርጉት ልምምድና መሰጠታችሁ ፍላጎታችሁን ለእርሱ ሙሉ በሙሉ እንዲቆጣጠራቸው መፍቀዳችሁ ይወስነዋል። ለዛ ነው ብዙዎች ትግል ውስጥ የሚገቡት። መገኘቱን ይፈልጋሉ፣ ከዛ ግን ሁሉን መቆጣጠር ይፈልጋሉ። ግን ሁለቱንም ማግኘት አትችሉም። መንፈስ ቅዱስ የመጣው የጥፋት ረዳት ወይም ዕቃ ሊሆን አይደለም። የመጣው ጌታ ሊሆን ነው እና በተስተካከለ መንገድ ሊመራችሁ ነው። ጥያቄው ምን ያህል የመንፈስ ቅዱስ መንፈስ በእኔ ውስጥ አለ ሳይሆን የእኔ ማንነት መንፈስ ቅዱስን ምን ያህል ሊያውቀው ይገባል ነው። ከእርሱ ጋር ለመራመድ፣ ለማውራት፣ ሁሌም ንግግር ለማድረግ እውነተኛ ኃይል፣ እውነተኛ ሰላም፣ እውነተኛ ድል ሚስጥሩ የክርስቲያን ሕይወት ቁልፍ ነገሩና ዋናው ነገር መንፈስ ቅዱስ መሆኑ ነው። እናም ብዙዎች የሚኖሩት ልክ ወላጅ እንደሌላቸው ልጅ ሆነው በብቸኝነት ነው። ግን ትልቁ ስጦታ ተሰጥቷቸው እያለ ብቸኛ መሆን ለምን? እየጠበቃችሁ ነው። አሁንም እየጠራችሁ ነው። ከራሳችሁ አታረቁት። ብዙዎች ከእርሱ ጋር ለመራመድ ትግል ይሆንባቸዋል። ምክንያቱም ከእርሱ ጋር የማውራት ሚስጥሩን አልተረዱትም። ይጸልያሉ፣ ያለቅሳሉ፣ ቃሎችን ይናገራሉ። ግን አሁንም ከእርሱ ጋር የእውነት ንግግር ለማድረግ አያውቁ። ግን እርሱ ይናገራል፣ በሚገባና ግልጽ በሆነ መንገድ ይናገራል። ጥያቄው ግን መስማት ትችላላችሁ? ጸሎት መናገር ብቻ እንደሆነ የሚያስቡ ሰዎች አሉ። እናም ጥያቄዎቻቸውን መናገር፣ ለእግዚአብሔር የሚፈልጉትንና የሚመኙትን። ግን ጥልቅ የሆነው ጸሎት፣ ኃይል ያለው ጸሎት ብዙ ቃላቶችን በመናገር ውስጥ አይደለም፣ ግን በመጠበቅ ውስጥ ሆናችሁ ወደ እናንተ መፍቀድና እንዲመራችሁ ሙሉ ለሙሉ ስትፈቅዱለት ነው። የሆኑ ጊዜያቶች አሉ የእግዚአብሔር መንፈስ በእናንተ ላይ መንቀሳቀስ ሲጀምርና ምንም ነገር ሳይናገር ምን እንደሚፈልግ ይሰማችኋል። የሚያሳያችሁን አቅጣጫ ታዩታላችሁ። በአእምሯችሁ አልነበረም የሰማችሁት፣ ከሐሳባችሁም አልነበረም። ግን የእርሱ መንፈስ በእናንተ ላይ ስለነበረ ብቻ ነው። ድምፁን መረዳትና መለየት መማር አለባችሁ። የመንፈስ ቅዱስን ድምፅ ከራሳችሁ አእምሮ፣ ከራሳችሁ ድምፅ ከሰይጣን የምትለዩበት መንገድ። መንፈሳችሁን እንዴት ነው የምታሰለጥኑት? እርሱን ለመስማት በመገኘቱ ውስጥ ጊዜ ማሳለፍ፣ እርሱን መጠበቅ፣ መማር፣ ከልብ መዘመርና ማምለክ፣ ሙሉ ማንነታችሁን ምንም ሳታስቀሩ መስጠት። ይህ ጊዜ ይመጣል።
ራሳችሁን ሳታስቡት በእርሱ መገኘት ውስጥ ስታገኙትና የእርሱን ቋንቋ መናገር ስትጀምሩ፣ መጸለይ ስትጀምሩ ጸሎቱ ከአእምሯችሁ ሳይሆን በውስጣችሁ ካለው መንፈስ የተወሰደ ሲሆን፣ ስታመልኩ ስሜትና ከሙዚቃ ባለፈ ሲሆን፣ መንፈሱን ከልብ ስታመልኩት አባታችሁ በመንፈስ የሆነን አምልኮ ይፈልጋል። በመንፈስና በእውነት። እዚህ ነው ኃይሉ የሚገኘው፣ እውነተኛ ንግግር የሚፈጠረው። ጸሎታችሁን፣ አምልኳችሁን፣ ሐሳባችሁን እንዲቆጣጠር በፈቀዳችሁ ልክ ሕይወታችሁ በታምራዊ ነገሮች ይሞላል። ራሳችሁን ያላቀዳችሁትን ነገር ስታወሩ ታገኙታላችሁ። ድሮ ያልገባችሁን ነገር በጸሎት እየጸለያችሁ ራሳችሁን ታገኙታላችሁ። ዝም አለ ወይም አትሰሙትም? ችግሩ እኛ እንዴት መስማት እንዳለብን ስላላወቅን ነው። ድምፁ ኃይል የተሞላበትና አስገዳጅ አይደለም። የእናንተን ትኩረት ለማግኘት አይጮህም እንጂ እርሱ ሁሌም አለ። አይሰማችሁም ነው? ግን ብዙዎች ድምፁን ያጡታል። ምክንያቱም በጣም በሌሎች ነገሮች ተጠምደዋል። የህይወት ድምፅ ይጮሃል፣ ለዛም አይሰማችሁም። ሲናገር በምልክትና በታምር ሲሆን ደግሞ በጸጥታ በሰፈረበት ልባችሁ ላይም ነው። የዚህ ዓለም ድምፅ እንደምታውቁት ይጮሃል። ፍላጎት፣ የሚስቡ ነገሮች ከእናንተ ጋር ሐሳባችሁን ለመውሰድ ይወዳደራሉ። ካልተጠነቀቃችሁና ልባችሁን ካልጠበቃችሁ ራሳችሁን በእነዚህ ነገሮች ስትዋጡ ታገኙታላችሁ። ለዚህ ነው በትዕግስት መጠበቅ፣ የልባችሁ ጸጥታ አስፈላጊ የሚሆነው እናም ግዴታ መሆን አለበት። ኢየሱስ ምን ሲያደርግ እንደነበር አስተውላችኋል? ከደቀ መዛሙርቱ ተገልሎ ወደ ሌላ ጸጥ ወዳሉ ቦታዎች ይሄድ ነበር። ምንም የሌለበት ነገር ግን ጸጥታ የሆነ ቦታ። እንደዚህ ያደረገው ከነርሱ ጋር መሆን ሰልችቶት አልነበረም፣ እረፍት ፈልጎም አልነበረም። ግን በጸጥታ ውስጥ ያለውን ኃይል ያውቃል። እናም የአባቱን ድምፅ ብቻ ለመስማት ነበር። የእግዚአብሔር ልጅ ኢየሱስ ክርስቶስ እነዚህ የጸጥታ ጊዜያቶች ካስፈለጉት እኛስ ምን ያህል ያስፈልጉናል? ማን ነው በቀላሉ የሚዘናጋው? በቀላሉ ነው ለዚህ ምድር ሐሳቦች የምንዋጠውና ለዛም ነው ጸጥታ የሚያስፈልገው። ግን ስነግራችሁ ጸጥታ ጫጫታ የሌለበት ብቻ አይደለም። ጸጥታ የተሰጠ ልብ፣ የሚጠብቅ ልብ፣ የተከፈተ ልብ፣ የመንፈስ ቅዱስን ድምፅ የሚሰማ። ለዚህ ነው ደግሞ ውጪው ጸጥታ ሆኖ ግን አእምሯችሁ ውድድር ውስጥ ካለ፣ ልባችሁ በጭንቀት የተሞላ ከሆነ ምንም ጥቅም የለውም። ልባችሁን ወደ መሰጠት ቦታ አምጥታችሁ ምንም ነገር ልትቆጣጠሩ ማትሞክሩበት፣ በራሳችሁ ነገሮችን ለመፍታት ሳትሞክሩ በቀላሉ እርሱን በመጠበቅ በቀላሉ መስማት። ይህንን ስታረጉ፣ ለእርሱ ቦታ ስታዘጋጁ፣ ከምታስቡት ነገር ስትርቁ ድምፁን ትሰማላችሁ። ውስጣዊ ማንነታችሁ እርሱን ማስተዋል ይጀምራል። ከውጪ የሚመጣና ከላይ የሚታይ ሳይሆን ውስጣችሁ ተሰምቷችሁ በማያውቅ ስሜት መረዳት ስትጀምሩ የመጽሐፍ ቅዱስ ቃሎች ሌላ ጊዜ አይታችሁ በማታውቁት መንገድ ሕይወት ሲዘራባቸው እያመለካችሁ አየሩን ሲቆጣጠረውና ካለምንም ጥርጥር መገኘቱን ስታስተውሉ በማትገልጹት ምክንያት ሲያወራችሁ በምንም ማገላለጽ ልታስረዱት በማትችሉት መንገድ ግን ይገባችኋል እርሱ እንደሆነ። ልባችሁን ማሰልጠን አለባችሁ። ላይፍ ስታይላችሁ ከእርሱ ጋር የምትሆኑበት፣ የማትረበሹበት፣ እቺ ምድር ልትውጣችሁ የማትችልበት መሆን አለበት። ስሙን ጥሩት፣ ጋብዙት ወደ ሕይወታችሁ፣ ወደ ውሳኔያችሁ፣ ጋብዙት ወደ ሐሳባችሁ፣ ወደ ንግግራችሁ። እርግጠኛ እንዳልሆናችሁ ከተሰማችሁ ጠይቁት እንዲመራችሁ። ብቸኝነት ሲሰማችሁ ራሳችሁን አስታውሱት። ሁሌም ከእናንተ ጋር እንዳለ ለራሳችሁ ንገሩት። በመጨረሻም አብረን እንጸልይ። መንፈስ ቅዱስ አብረኝ ስላለ አመሰግንሃለሁ። ስለማትተወኝ ስለማትርቀኝ አመሰግንሃለሁ። ሁሌም ስለምትፈልገኝና ለኔ ስለምትጨነቅ አመሰግንሃለሁ። ራስህን ለኔ ስለምትገልጥ አመሰግንሃለሁ። ውድ ጓደኛዬ የውስጤን ስለምትረዳኝ አመሰግንሃለሁ። ስለማትፈርድብኝ ስለማትጥለኝ አመሰግንሃለሁ። ሙሉ ማንነቴን ያንተ ስለምታደርገው አመሰግንሃለሁ። ሐሳቤን በሙሉ ባንተ ቁጥጥር ስለምታደርገው አመሰግንሃለሁ። የምናገረውን ሁሉ ስለምትሰማኝ አመሰግንሃለሁ። አሜን። እናም ቀኑን ሙሉ ይህንን ጸሎት በአእምሯችሁ ላይ በማሰላሰል እንድትውሉ እፈልጋለሁ።
እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።